ዩኒት ፎር ሬሽዮ ፕሮፖርሽን እንደ ፐርሰንቴጅ ነው። በዚህ ሴክሽን ሪቪዥን ኦን ፐርሰንቴጅን ነው የምናየው። ሪቪዥን ኦን ፐርሰንቴጅ definition. The word percent means for every 100 or per 100 we use the symbol percent to denote percent. የምንጠቀመው ይህን ሲምቦል ነው፣ ፐርሰንት ማለት ነው። ይህ ሲምቦል ከተጠቀምነው ለምሳሌ 5% ሲምቦሊካሊ ሪትን አዝ 5 ብለን ሲምቦሉን እንጠቀማለን። 5% ማለት ነው። 5% ማለት ደግሞ 5 per 100 ኦር 5 over 100 ማለት ነው። ሁል ጊዜ ቁጥሮች ኦቨር 100 ከተጻፉ ወደ ፐርሰንት መቀየር እንችላለን ሲምቦሉን ተጠቅመን። A percentage is a figure or a ratio that signify a fraction out of 100 such that a fraction whose denominator is 100 is called percent እንላለን። ሁል ጊዜ denominator over 100 ከሆነ ፐርሰንት ማለት እንችላለን። In all the fraction where the denominator is 100 we can remove the denominator and put the percent sign. ለምሳሌ percent of a number ብለን is equal to percentage ቁጥሩ over 100 times number ብለን ማስቀመጥ እንችላለን። ለምሳሌ calculate 5% of 50 ካለን ምንድነው የምናደርገው? 5% of 50 ማለት is equal to 5 over 100 times 50 ማለት ነው። ይሄኛውን ስናቃልል አቃለን የመጨረሻ ስናስቀምጥ 0 በ0 ተጠፋለን። ከዛ 0.05 ይሆናል። ወደ ዴሲማል ስንቀይር በ50 ስናባዛ 2.5 ይሆንልናል ማለት ነው። ስለዚህ ካልኩሌት 5% of 50 ካለን በዚህ መልኩ እንሰራለን ማለት ነው። ማንኛውም ቁጥር ከጠየቀን ፐርሰንት የጠየቀንን ፐርሰንት ኦፍ ብሎ ከጠየቀን is equal to 100 ቁጥሩን የተሰጠን ቁጥር ኦቨር 100 ብለን በተሰጠን ቁጥር እናባዛለን ማለት ነው። ለምሳሌ find 15% of 500 ይለናል። 15% of 500 ብሎ ከተጠየቀን 15% is equal to ብለን 15% of 500 is equal to ብለን 15 over 100 times የተሰጠን ቁጥር እናደርጋለን ማለት ነው። ስለዚህ አሁን ይሄኛውን ስናባዛው መጀመሪያ ወደ ዴሲማል ስንቀይረው 0.15 ይሆናል። ከዛ በ500 እናባዛለን። መጨረሻ ሰርተን የምናገኘው 75 ይሆናል ማለት ነው። Example 2 if 10% of x is 900 find x ይላል። እንደዚህ አይነት ጥያቄ አሁን ፈተና ላይ ይመጣል። ምንድነው የምታደርጉት? if 10% of x is equal to 10 over 100 times x is equal to 900 ከሆነልን x ዋጋ ስንት ነው ማለት ነው። አሁን 10 over 100 ማለት 0.1 x ይሆንልናል is equal to 900 ሆነልን። both side በ0.1 እናካፍላለን። ከዛ የx ዋጋ 9000 ይሆናል ማለት ነው። እንደዚህ አይነት ጥያቄ ዞር አድርገው ስለሚጠይቁ በደንብ ማየት ያስፈልጋል። The concept of percent is widely used in various of mathematical application. It helps to perform different valuation listed below. ኢንተረስትን ካልኩሌት ለማድረግ ፐርሰንቴጅ እንጠቀማለን። ሴልስ ታክስን ካልኩሌት ለማድረግ እንጠቀማለን። ቼንጅ ኦፍ ፕሮፊት ኤንድ ሎስ ለመስራት እንጠቀማለን። ኢንፍሌሽን ለመስራት እንጠቀማለን። ኔክስት ሴክሽን ውስጥ እነዚህን በዝርዝር እናያለን። እነዚህ አብዛኛው በኢኮኖሚክስ ውስጥ የሚመጡ ሆነው በማቴማቲካል ግን በቀላሉ እንዴት መስራት እንችላለን የሚለውን አብረን እናያለን ማለት ነው። Note to change a given percent to fraction, drop the percent sign from the denominator drop እናደርጋለን። Put 100 as denominator for the number and return the fraction in the lowest term ይላል። ቁጥሩን ፐርሰንት የምትለዋን ሲምቦል ትተን የተሰጠንን ቁጥር ኦቨር 100 እናደርጋለን ማለት ነው። ለምሳሌ convert a given percent in fraction form. Change
30% ኢንቱ ፍራክሽን ይላል። 30/100 ማድረግ ነው። ከዛ ሲምፕሊፋይ ማድረግ ነው። ይሄን ለመጻፍ ራይት ዘ ፐርሰንቴጅ አስ ኤ ፍራክሽን ኦቨር 100 እናደርጋለን። 30% ማለት እዚህ ኳልቱ 30/100 ነው። ዜሮን በዜሮ እናጠፋታለን። አንዷን ዜሮ በዜሮ ከጠፋን መልሳችን 3/10 ይሆናል ማለት ነው። ሲምፕሊፋይ ስናደርገው ዴሲማል ወደ ዴሲማል ደግሞ ስንቀይረው የዴሲማል ነምበር ኮንሲስትስ ኦፍ ሆል ነምበር እና ሆል ነምበር ፓርት እና እንደ ፍራክሽን ፓርት አለው። ኢት ኢዝ ዩቲላይዝድ ቱ ኮሚዩኒኬት ዘ ኢንታይር ነምበር እንደ ፍራክሽን ቱጌዘር። ሁለቱን አንድ ላይ የያዘ ነው። ለምሳሌ 15.67 ካል 15ቱ ሆል ነምበር ነው። 0.67 የሚለው ደግሞ ዴሲማል ፓርቱ ነው። ዴሲማል ፓርት እና ሆል ነምበር አንድ ላይ የያዘ ዴሲማል እንላለን ማለት ነው። ዴሲማል ቱ ፐርሰንቴጅ ፎርሙላ ስንቀይረው ዝም ብለን ዴሲማሉን በተሰጠን ፐርሰንቴጅ ማባዛት ነው። ፎርሙላ ቱ ኮንቨርት ዴሲማል ቱ ፐርሰንቴጅ ካለ ፐርሰንቴጅ ኢዝ ኢኳል ቱ ዴሲማል ተሰጥቶናል ታይምስ 100% እናደርጋለን ማለት ነው። ለምሳሌ ኮንቨርት 70% ቱ ዴሲማል ካለን ምንድነው የምናደርገው? ቀጥታ 70 ማለት ወደ ዴሲማል ለመቀየር ኦቨር እናደርጋለን። ኮንቨርት ዴሲማል ነምበር ዚስ ቱ ፐርሰንቴጅ ካለን ደግሞ ቀጥታ ፐርሰንቴጅ ኢዝ ኢኳል ቱ ዴሲማልን በመቶ እናባዛለን ማለት ነው። ወደ ዴሲማል ፐርሰንቴጅን ወደ ዴሲማል ለመቀየር ኦቨር 100 አድርገን የመጨረሻው እስከ መጨረሻ ድረስ እናካፍላለን። ዴሲማሉን ደግሞ ወደ ፐርሰንት ስናካፍል የተሰጠንን ቁጥር በመቶ እናባዛለን ማለት ነው። በ100% እናባዛለን ማለት ነው። ይሄ 450% ይሆናል። ኮንቨርት ዘ ፍራክሽን 2/5 ኢንቱ ፐርሰንቴጅ ይላል። ይሄና አሁን መጀመሪያ ከፈለግን ወደ ዴሲማል ቀይረን በ100% ማባዛት ነው። እንዳለም በ100% ብናባዛው መልስ እናገኛለን ማለት ነው። ዴሲማል ስንቀይር 0.4 ይሆናል። በ100% ይሄን ማባዛት ነው። በ100% ስናባዛ 40% እናገኛለን ማለት ነው። ኢፍ የሮን ኢትስ 9 ካንዲስ አውት ኦፍ 15 what is the percentage of candies remain? አሁን የሮን 9 ከረሜላዎች ከ15 በልታለች። የቀረው ፐርሰንቴጁ ምን ያህል ነው የምለው ነው። መጀመሪያ የቀረውን ቁጥር ነው የምንፈልገው ማለት ነው። ቶታል ካንዲ 15 ነው። ካንዲ ኢተን የተበላው 9 ነው። የቀረው ሪሜኒንግ የሚለው ቶታል ማይነስ ኢተን እዚህ ኳልቱ 6 ነው። ስለዚህ አሁን ስንት ፐርሰንት ነው ካለ 6ን ለ15 ማካፈል ማለት ነው። ሪሜኒንግ ፐርሰንቴጅ እዚህ ኳልቱ ሪሜኒንግ ኦቨር ቶታል ታይምስ 100% ይሆናል። 6ን ለ15 አካፍለን በመቶ ስናባዛው 40% እናገኛለን ማለት ነው። አምስተኛ ፍሩት ባስኬት ኮንቴን 3 ታይፕስ ኦፍ ፍሩት። 3 ታይፕ ኦፍ ፍሩት አለው። 32% አፕል ነው። 40% ኦሬንጅ ነው። ኤክስ ፐርሰንቱ ማንጎስ ከሆነ ፋይንድ ኤክስ ይላል። አሁን 3 ባስኬቱ 3 አለው። 3 ኮንቴን 3 ታይፕስ ኦፍ ፍሩት አለው። ሶስቱ አንድ ላይ ሲደመሩ 100 መምጣት አለባቸው ማለት ነው። ለምሳሌ 32% ሲደመር 43% ሲደመር ኤክስ ፐርሰንት እዚህ ኳልቱ 100 ይሆንልናል ማለት ነው። ለምን አንድ ላይ ሲደመሩ ቶታሉ 100 ስለሆነ። ስለዚህ አሁን ይሄን 32% ሲደመር 43% ሲደመር ኤክስ ፐርሰንት እዚህ ኳልቱ 100% እናደርጋለን። 32 እና 43 ስንደምር 75 ሆነልን። ከ100 ላይ 75 ስንቀንስ 25% ይሆናል ማለት ነው። የኤክስ ማንጎ የሆነው ማለት ነው። ኤክሰርሳይዝ 4-1ን ስናይ ኮንቨርት ኢች ኦፍ ዘ ፎሎዊንግ ፐርሰንቴጅ ፎርም ቱ ፍራክሽን ይላል። ይሄን በቃ የተሰጠንን ለመቶ ማካፈል ነው። ሁሉም ከኤ እስከ ኤፍ ያሉትን የተሰጡንን በመቶ ማካፈል ነው። ለምሳሌ 60 ለመቶ ስናካፍል ሲምፕሊፋይ ስናደርግ 3/5 ይሆናል። ቢ 2.6 ለመቶ ስናካፍል 2.6 ለመቶ ስናካፍል 26 ኦቨር አንዷን 0 ወደ ታች ስንወስዳት 1000 ይሆናል። በሁለት ስናደርገው 13 በሁለት ስናደርገው 500 ይሆናል ማለት ነው። ሲ 125ን ለመቶ ማካፈል ነው። 125ን ለመቶ ስናካፍል ይሄን በ25 5 ይሆናል። በ25 4 ይሆናል ማለት ነው። ዲም ተመሳሳይ ነው። 3 አራተኛን ለመቶ ስናካፍል 3 ኦቨር 400 ይሆናል። ከዚህ በላይ ሲምፕሊፋይ አይሆንም። ኢ ደግሞ መጀመሪያ 4ን በ5 እናባዛለን 20 ይሆናል። ሲደመር 3 23
አራተኛ ለመቶ ስናካፍል 23 400ኛ ይሆናል ማለት ነው። ኤፍም 0.045ን ለመቶ ማካፈል ነው። ይሄኛው 0.045ፉ ሶስቱ ዜሮች ወደ ታች ሲመጡ 100 ሺህ ይሆናሉ። 100 ሺህን በአምስት ስናካፍል 9 በአምስት ስናካፍል 20 ሺህ ይሆናል ማለት ነው። ኮንቨርት ኢች ኦፍ ዘ ፎሎዊንግ ፐርሰንቴጅ ፎርም ኢንቱ ዴሲማል። ወደ ዴሲማል ስንቀይር ደግሞ እስከ መጨረሻ ማካፈል ማለት ነው። ለምሳሌ 80ን ለመቶ 0 በ0 እናጣፋለን። 8 ኦቨር 10 ይሆናል። 8 ኦቨር 10ን አንተውም፣ ስናካፍል መጨረሻ 0.08 ይሆናል ማለት ነው። ቢ 26ን ለመቶ ማካፈል ነው። 26 ለመቶ ማለት 0.26 ይሆናል። ሲ 12ን ለመቶ 0.12 ይሆናል። ዲ 2 ኦቨር 5ን ለመቶ ማካፈል ነው። 0.04 ይሆናል። ኢም በተመሳሳይ መጀመሪያ አምስትም በአራት ማባዛት ነው። 21ን ለአራት ማካፈል ከዛ ለመቶ ማካፈል ማለት ነው። እነዚህ በጣም ቀላል ናቸው። ያው ጥንቃቄ ብቻ ይፈልጋል። ኮንቨርት ኤ ነምበር 2% ቅድም እንደሰራ ነው። ቱ ኮንቨርት ኤ ነምበር 2% ፎርም መልቲፕላይ ዘ ጊቨን ነምበር ባይ 100 ኦቨር 100 ነው። ወይም ደግሞ በ100% ማለት ትችላላችሁ። ይሄ ያው መጽሐፋችሁ ላይ ስለተቀመጠ ነው ያስቀመጥኩት ማለት ነው። ለምሳሌ ኮንቨርት 2 ኦቨር 5 2% ፎርም ካለ ሁለትን ለአምስት መካፈል ነው። ወደ ዴሲማል ስትቀይሩ 0.4 ይሆናል። በ100% ማባዛት ነው። ከፈለጋችሁ ደግሞ 100 ኦቨር 100ን ማባዛት ነው። 100 ኦቨር 100 ስናባዛው ለምሳሌ 200 ኦቨር 500 ይሆናል። 100 ኦቨር 100 አባዛውት። ይሄኛው ከላይ ያለው በሁለት በሁለት ስናደርገው ይሄ በሁለት በአምስት በአምስት ስናደርገው 200ን በአምስት 40 ይሆናል። 500ን በአምስት 100 ይሆናል። ስለዚህ አሁንም ሲምፕሊፋይ ማድረግ እንችላለን፣ ወይም በፐርሰንቴጅ ስናስቀምጠው 40% ይሆንልናል ማለት ነው። ኤክስፕሬስ ኢች ኦፍ ዘ ፎሎዊንግ ዴሲማል ኢንቱ ፐርሰንቴጅ ፎርሙላ። ፐርሰንቴጁ እዚህ ኳልቱ ዴሲማል ታይምስ 100% ነው፣ ቅድም ያየነው ስለሆነ 0.5ን እዚህ ኳልቱ 0.5 በመቶ ማባዛት ነው፣ 50 ነው። 0.24ን በመቶ ማባዛት ነው፣ 24 ነው። 1.23ን በመቶ ማባዛት ነው፣ 123% ይሆናል ማለት ነው። ኤክስፕሬስ ኢች ኦፍ ዘ ፎሎዊንግ ሬሽዮ ኢንቱ ፐርሰንቴጅ ፎርም። ይሄን ዩኒቱን መጠንቀቅ አለብን። ዩኒቱን ወደ ተመሳሳይ ዩኒት ማምጣት አለብን። ለምሳሌ 75 ሰከንድ ቱ 5 ሚኒት አለ። ከዛ አሁን ወደ ሰከንድ መቀየር ነው። 5 ሚኒትን በ60 ስናባዛው ወደ 300 ሰከንድ ይሆናል። 75 ኮንቨርት ቱ ዘ ሴም ዩኒት ነው ጊቨን 75 ሰከንድ ተሰጥቶናል። 5 ሚኒት ማለት ደግሞ 5 ታይምስ 60 ነው፣ እዚህ ኳልቱ 300 ሰከንድ ነው። 75 ኦቨር 300 ይሆንልናል ማለት ነው። ሬሽዮውን ስንጽፍ 75 ኦቨር 300 ይሆናል። ሲምፕሊፋይ ስናደርግ 1 ኦቨር 4 ይሆናል። ከዛ ፐርሰንቴጅ ስናስቀምጠው በመቶ ማባዛት ነው። ይሄኛው 25% ይሆናል ማለት ነው። ፎር ቱቱም ተመሳሳይ ነው። ተጨማሪ ወርክ ሺቶችንም አዘጋጅቻለሁ፣ እነሱንም ታያላችሁ። ይሄ ኮንቨርት ኢች ኦፍ ዘ ፎሎዊንግ ፍራክሽን ኢን ፐርሰንት ፎርም ይላል። አሁንም ምንም አያስፈልግም፣ በመቶ ማባዛት ነው። ከፈለጋችሁ ወይ በ100% ማባዛት ነው። ከዛ አቃለው ማስቀመጥ ነው። በመቶ ስናባዛ ስናቃልል 16.67 ይሆናል። ይሄኛው ሲ ላይ 4 በ2 ስናባዛ 8 ይሆናል። ሲደመር 3 11 ይሆናል። 11 አራተኛ በ100% ስናባዛ ሲምፕሊፋይ አድርገን 275 ይሆናል ማለት ነው። ዲም በተመሳሳይ በ100% ስናባዛው ይሄን ቁጥሮቹን ብቻ እንዳነሳሳት መጠንቀቅ ነው። ኤክስፕሬስ ኢች ኦፍ ዘ ፎሎዊንግ ዴሲማል ኢን ፐርሰንቴጅ ፎርም ይላል። ይሄን ዝም ብለን በመቶ ብቻ ማባዛት ነው፣ በ100% ማባዛት ነው። ፐርሰንቴጅ ኢዝ ኢኳል ቱ ዴሲማል ታይምስ 100% ነው የሚሆነው። የኤን በ0.12ን በመቶ ስናባዛ 12% ይሆናል። ይሄኛው 750% ይሆናል። ዝም ብሎ ማባዛት ነው፣ ቀላል ነው። ይሄን በደንብ ማየት አለባችሁ። ኮንቨርት ኢች ኦፍ ዘ ፎሎዊንግ ሬሽዮ ኢን ፐርሰንት ፎርም ይላል። ይሄኛው ሚኒቱ ከተለያየ ብቻ ነው፣ ተመሳሳይ ዩኒቱ ከተለያየ ብቻ ነው እንጂ ይሄም በጣም ቀላል ነው። ለምሳሌ
አንደኛ ዩኒቱ 2 ሜትር ቱ 5 ሜትር ነው። ምንም አያስፈልግም። 2/5 እናደርግና በመቶ ማባዛት ነው ወደ ፐርሰንቴጅ ለመቀየር። ይሄኛ 40% ይሆንልናል። ቢ ቱ ሀውር ይላል። ሀውርን ወደ ሚኒት መቀየር ነው መጀመሪያ፣ ከዛ ሬሾውን መስራት ነው። ሲም ሚሊ ሊትር ቱ 3 ሊትር ይላል። 3 ሊትሩን ወደ ሚሊ ሊትር መቀየር ነው። 5 ኪሎ ግራም ቱ ግራም ይላል። 5 ኪሎ ግራምን ወደ ግራም መቀየር ነው። ከዛ በኋላ ያሉ በሙሉ በጣም ቀላል ናቸው ማለት ነው። ለምሳሌ ይሄን ስንቀይር 25 ሚኒት ተሰጥቷል። ቱ ሀውር ማለት 2 ታይምስ 60 120 ሚኒት ሆነ። ስለዚህ አሁን 120ን ለ25 ማካፈል እና በመቶ ማባዛት ማለት ነው። 24ን ለ5 አካፈል በመቶ ማባዛት። ይሄንንም ሊትሩን 3 ሊትር 3000 ሚሊ ሊትር ነው። ስለዚህ 50 ሚሊ ሊትር ኦቨር 3000 ሚሊ ሊትር ይሆናል። ሲምፕሊፋይ አድርገን በመቶ ማባዛት ነው ማለት ነው። እንደዚህ በሼፕም ከሰጠን ቆጥረን ብቻ ማስቀመጥ ነው። ለምሳሌ ኤ ላይ 4 ቦታ ነው የተከፈለው። 1/4 ሲባዛን በመቶ ነው። ቢ ላይ 1 2 3 4 5 6 7 8 ቦታ ነው የተከፈለው። 1/8 አድርገን በመቶ ማባዛት ነው። ይሄ በጣም ቀላል ጥያቄ ነው። ወርክሺት ላይ ትንሽ ዞር አድርጌ ለፈተና ይጠቅማቸዋል ብዬ ያሰብኩትን ነው። ወርክሺቱን በደንብ ካያችሁ ይሄ ጥያቄ ምንም አያስቸግርም። ኢፍ 25% ኦፍ ዋይ ኢዝ 50 ዋት ኢዝ ዋይ ይላል። ቅድም ሰርተናል፣ ግን 25% ኦፍ ዋይ ኢዝ ኢኳል ቱ 50 ብለን እንጀምራለን። 25% ኦፍ ዋይ ኢዝ ኢኳል ቱ 50። ይሄ ማለት 25 ኦቨር መቶኛ ታይምስ ዋይ ኢዝ ኢኳል ቱ 50 ማለት ነው። 0.25 ዋይ ኢዝ ኢኳል ቱ 50 ይሆናል። ከዛ በ0.25 እናካፍላለን። የዋይ ዋጋ ኢዝ ኢኳል ቱ 200 አግኝተናል ማለት ነው። ስቱደንትስ ጎት 70 ማርክስ አውት ኦፍ 100 ኢን ሂዝ ማትስ ቴስት ኮንቨርት ኢት ኢንቱ ፐርሰንቴጅ ይላል። ስቱደንትስ ጎት 70 ከመቶ አገኘ። 70 ኦቨር 100 ታይምስ 100% ማለት ነው። ይሄ በጣም ቀላል ጥያቄ ነው። ይሄ ምንድነው? ማርክ ኦብቴንድ ያገኘው ማርክ 70 ነው። ቶታል ማርኩ 100 ነው። ከዛ በ100 ስናባዛው ይሄ ምንድነው የሚሆነው? 70 ኦቨር 100 0 በ0 ትጠፋለች አንዷ። ከዛ 70% ይሆንልናል ማለት ነው። ኢፍ 15% ኦፍ ኤ ነምበር ኢዝ 45 ፋይንድ ዘ ነምበር ይላል። ቅድም የሰራነው ነው። አሁንም 15 ኦቨር 100 ታይምስ ኤ ነምበር ኢዝ ኢኳል ቱ 45 እንላለን። ወይም ሌት ዘ ነምበር ብለን ኤክስ ማለት እንችላለን። ተመቻችሁ ማድረግ ትችላላችሁ ማለት ነው። እቺ የመጨረሻ ጥያቄ ናት። ኢፍ 8% ኦፍ ፒ ኢዝ 200 ፋይንድ ፒ ይላል። አሁንም 8% ታይምስ ፒ ኢዝ ኢኳል ቱ 100 ብለን እንሰራለን። 800 ታይምስ ፒ ኢዝ ኢኳል ቱ 200 እንላለን። በ0.8 እናካፍላለን ቦት ሳይድ። የፒ ዋጋ ኢዝ ኢኳል ቱ 2500 ይሆናል ማለት ነው። ስለዚህ ቪዲዮውን ከወደዳችሁ ላይክ፣ ሼር አድርጉና ጓደኞቻችሁ ጋር አድርሱ። በእርግጠኝነት ለፈተና በጣም ይጠቅማቸዋል። እጅግ በጣም አመሰግናለሁ።